በእጅ የጻፍከውን ረጅም ጽሑፍ መልሰን ለመተየብ ስንት ሰዓት ፈጀብህ? ወይስ ትልቅ ፋይል በቴሌግራም መላክ አቅቶ ተቸግራል? ቆይ በዋትስአፕ የምትልካቸው ምስጢራዊ መልእክቶች ሰው ያይብኛል ብለህ ሰግተህ ታውቃለህ? ለዚህ ሁሉ ራስ ምታቶች ዛሬ ፍጹም መፍትሄ ይዤልህ መጥቻለሁ። በዚህ ቪዲዮ በእጅ የተጻፈውን ጽሑፍ ወደ ፎንት መቀየር፣ በቶፕ ሼርስ ትላልቅ ፋይሎችን በከፍተኛው ፍጥነት መላክ፣ ዋትስአፕ ድብቅ መልእክቶችንና ማንኛውም ድምፅ እንዲሁም የዩቱብ ቪዲዮዎችን በቀጥታ ወደ አማርኛ ጽሑፍ የሚቀይር ዘዴዎችን በደረጃ አሳያቸዋለሁ። ዝግጁ ከሆንክ ላይክ አርገ ጀምር። ሰላም ጤና ይስጥልኝ። ይስሐቅ ታዲዮስ ይባላሉ። ለዚህ ቻናል የዕለት ተዕለት የዲጂታል ህይወታችን የሚቀይሩ የቴክኖሎጂ ዘዴዎችን፣ የኑሮ ስልቶችን እናካፍላለን። ዛሬም እንደተለመደው ስልኬ ፕሮፌሽናል እንድትጠቀምባችሁ የሚያደርጉት ድንቅ ዘዴዎችን ይዤላችሁ ቀርቤያለሁ። ዛሬ የምናያቸው ዘዴ ስልካችሁ ለተራ መዝናኛ ብቻ ሳይሆን ለከባድ ስራዎች እንዴት እንደምንጠቀም የሚያሳይ ናቸው። ፋይል በመላክ የምትቸገሩት ሰዎች ዛሬ መፍትሄ ታገኛላችሁ። እነዚህ ዘዴዎች ጊዜን ከመቆጠብ ባሻገር በስራ ሆነም በትምህርት ውጤታማ እንድትሆን ይረዳል። ቪዲዮን ከመጀመራችሁ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ እንድትጀምሩልኝ እጠይቃለሁ። እሺ፣ አሁን ወደ መጀመሪያ ዘዴ እንሂድ። ዘዴ 1 በእጅ የተጻፈውን ጽሑፍ ወደ ፎንት መቀየር። በእጅ የተጻፈውን ጽሑፍ በሰከንዶች ውስጥ ወደ ዲጂታል ፎንት እንዴት እንቀይራለን? የጎግል ሌንስ ድንቅ ስራ አብረን እንየው። አሁኑኑ ስልካችሁ ላይ በአብዛኛው አንድሮይድ ስልክ ላይ አብሮ የሚመጣው ጎግል ሌንስ የተባለው አፕሊኬሽን በቀጥታ ክፈቱት። አፑ ስልካችሁ ላይ ከሌላው ግን ቀላል መንገድ አለው። መጀመሪያ ክሮም ብሮዘር ክፈቱ። በመቀጠል የፍላጋው ሳጥን ላይ ጎግል ሌንስ ብላችሁ ትጽፋላችሁ። በመቀጠል ጌት ዚ አፕ የሚለውን በመንካት አፕሊኬሽኑን ከከፈታችሁ በኋላ 5 ቀላል ደረጃዎችን በተግባር አብረን እንሰራለን። ደረጃ 1 ካሜራውን መክፈት። አፑ እንደተከፈተው የካሜራውን ምልክት በመንካት ካሜራውን ትከፍታላችሁ። ደረጃ 2 የላፕቶፕ ወይስ የስልኮች ካሜራ በእጅ የተጻፈው የደብተር ጽሑፍ ላይ በትክክል አነጣጥሩና ደረጃ 3 እዚህ ጋር ከታች አስገራሚ አማራጮች ይመጣሉ። ትራንስሌት ቴክስት እና አንዳንድ ጊዜ ደግሞ ሶልቭ የሚለው ምልክት ይመጣል። እናንተ ግን ጽሑፉን ለመቅዳት ስለፈለጋችሁ ሴሌክት ቴክስት የሚለውን ትመርጣላችሁ። ደረጃ 4 ሴሌክት ኦል የሚለውን ሁሉንም ትመርጣላችሁ። ደረጃ 5 ከስር ጂ ኦር ጎግል ምልክት አንዴ እነካለን። አሁን ይሁት በእጅ የተጻፈው ጽሑፍ ሙሉ እንደ ኮምፒውተር ጽሑፍ ፍንቱ አድርጓል። አሁን የመጨረሻ አስደሳች ደረጃ ደርሰናል። ኮፒ አድርገን ወደ ቴሌግራም ወይም ወደ ማይክሮሶፍት ወርድ ፋይል በመሄድ በእጅ የተጻፈውን ጽሑፍ በአንድ ሰከንድ ውስጥ ጥርት ያለው ኮምፒውተር ጽሑፍ ቀየረ። እሺ፣ ጽሑፉን እንዲህ በቀላሉ ከቀየረን በኋላ አሁን ትላልቅ ፋይሎችን እንዴት በፍጥነት መላክ እንችላለን? ዘዴ 2 ትላልቅ ፋይሎችን በከፍተኛው ፍጥነትና በምስጢር መላክ። ሁለተኛው ዘዴ ደግሞ ትላልቅ ፋይሎችን ያለምንም የሳይዝ ገደብ እና በከፍተኛው ምስጢራዊነት ስለመላክ ነው። ትላልቅ ቪዲዮዎችን፣ ፊልሞችን ከ2 ጂቢ በላይ የሆኑት ከባድ ፋይሎች በቴሌግራም ወይስ በዋትስአፕ ለመላክ ሰዓታት ይፈጅቦታል፣ ዳታ ይጨርሶቦታል። ለዚህ እጅግ አስገራሚ መፍትሄ አለው። ድረገጹ topshare.com ይባላል። ይህ ዌብሳይት የሚገርመው ፔር ቱ ፔር ቴክኖሎጂ ይጠቀማል። አጠቃቀሙም በጣም ቀላልና አብረን እናያለን። መጀመሪያ ስልካችሁ ወይስ ኮምፒውተራችሁ ላይ ብሮዘር በመክፈት topshare.com
ወደሚለው ድረገጽ ትገባላችሁ። ድረገጹ ላይ ያለውን የፕላስ ምልክት በመንካት የምንፈልገውን ትልቅ ፋይል የፈለጋ 100 ጂቢ ወይም 20 ጂቢ ቢሆንም ሴሌክት አድርገን እንጨምረዋለን። ፋይሉን እንደጨመርነው ዌብሳይቱ ወዲያውኑ ልዩ የሊንክ ምልክት ያዘጋጅልናል። ይህንን ሊንክ ኮፒ በማድረግ ፋይሉ እንዲደርሰው ለምንፈልገው ሰው በቴሌግራም ወይስ በዋትስአፕን እንልካለን። አሁን ዋናና ትልቁ ምስጢር እዚህ ጋር ነው። የላክነው ሰው ሊንኩ ስነካው ፋይሉ በቀጥታ ከኛ ስልክ ወደ እሱ ስልክ ዳውንሎድ ማድረግ ይጀምራል። ፋይሉ በሌላው ኢንተርኔት ሰርቨር ላይ ስለማይቀመጥ ፍጥነቱ በጣም ከፍተኛ ነው። ምንም አይነት ሳይዝ ገደብ የለውም። ፋይሎችን እንዲሁ በምስጢር ከላከን እስኪ አሁን ደግሞ በዋትስአፕን መልእክቶቻችን በምስጢር እንዴት እንደብቃለን? ዘዴ 3 በዋትስአፕንስ ድብቅ መልእክት መላክ። በሶስተኛ ዘዴ ስንገባ ለደህንነታችን የሚሆን ዘዴ እናያለን። በዋትስአፕን ላይ ምስጢራዊ የሆነው መረጃው ለሰው መላክ ፈለጋችሁ ሌላ ሰው ስልካችሁን ከፍቶ እንዳያየው ከሰጋችሁ ይህን ዘዴ ተጠቀሙ። ድረገጹ trivnote.com ይባላል። ወደዚህ ዌብሳይት እንገባና የምንፈልገውን ምስጢራዊ ጽሑፍ እዚህ ሳጥን ውስጥ እንጽፋለን። በመቀጠል ክሬት ኖት የሚለውን ስንጭን ዌብሳይቱ አንድ ሊንክ ይሰጠናል። ይህን ሊንክ ኮፒ አድርገን መላክ የምንፈልገው ሰው እንልካለን። በፈለግነው አፕ በዋትስአፕን በቴሌግራም ሊሆን ይችላል፣ በኢሞም ሊሆን ይችላል፣ በኢሜል ሊሆን ይችላል። የሚገርመው ነገር የፋይሉ ደህንነትና ምስጢራዊነት ነው። የዚህ ዌብሳይት ሌላው አስደናቂ ጥቅሙ ፋይሉ የሚወርደው እኛ ድረገጽ ከፍተን እስከቆየነው ድረስ ብቻ ነው። ያ የላከላችሁ ሰው ፋይሉን አወርዶ ወይስ ዳውንሎድ አድርጎ እንደጨረሰ እናንተ ድረገጹን ስትዘጉ ሊንኩ ወዲያውኑ ይሰርዘዋል። ኢሚዲየት ዲስትሮይድ ይሆናል። አያችሁ፣ ከእንግዲህ ያ ሊንክ አይሰራም። በዚህ ምክንያት የላካችሁትን ፋይል በሌላ ሰው እጅ እንዳይገባ በሌላ ሰው እንዳይሰራጭና ደህንነቱ 100% እንዲጠብቅ ይረዳዋል። አሁን ደግሞ በጣም ጠቃሚና ብዙ ሰው ለጠየቀኝ የትርጉም ዘዴ እንለፍ። ዘዴ 4 የዩቱብ ቪዲዮዎችን በቀጥታ በአማርኛ ጽሑፍ። እሺ ተመልካቾች፣ ብዙዎቻችሁ የውጭ ሀገር ቪዲዮዎችን ወደ አማርኛው ለመቀየር የተለያዩ አፕሊኬሽኖችን ሞክራችሁ ቋንቋ ተመሰቃቅሎባችሁ ሊሆን ይችላል። ብዙ ዩቱቤዎች የሚያሳያቸው የኤአይ አፖች እያሳዩ ሰውን ያደናግራሉ። ዛሬ ግን ያለምንም አፕሊኬሽን ዩቱብ ራሱ ውስጥ የተደበቀው እውነተኛው መንገድ አሳያችኋለሁ። አሁኑ ስልካችሁ ላይ ዩቱብ አፕሊኬሽን ክፈቱና የምትፈልጉትን የእንግሊዝኛው ቪዲዮ ክፈቱት። ወይም አረበኛ ሊሆን ይችላል፣ ፈረንሳይኛ ሊሆን ይችላል። ከዛ ቪዲዮ ሲጀመር ከላይ ከቀኝ በኩል ያለ የሴቲንግ ምልክትን አንዴ ንኩት። በሚመጣላችሁ ምርጫ ውስጥ ካፒቹን ወይስ ሲሲ የሚለውን ትጭናላችሁ። መጀመሪያ እንግሊዝኛ ቋንቋ የቀረበው ቪዲዮ ከሆነ እንግሊዝኛውን አውቶ ጄኔሬሽን የሚለውን ምረጡት። በአረበኛም ቢሆን እንደዚህ አራቢክ አውቶ ጄኔሬት የሚለውን ትመርጣላችሁ። አሁን እስቲ እንግሊዝኛ ነው የመረጥኩት እኔ። አሁን የእንግሊዝኛ ጽሑፍ ማውጣት ይጀምራል። አሁን ድጋሚ ሴቲንግ ምልክት ንኩና ካፒቹን ውስጥ ግቡ። አሁን ይዩት፣ ከታች አውቶ ትራንስሌት የሚለው አዲስ አማራጭ ይመጣላችኋል። እሱን ስትነኩት የቋንቋ ዝርዝር ይመጣል። ወደ ታች ወረድ ብላችሁ ያ ቪዲዮ እንግሊዝኛ ከሆነ ከፈለጋ ወደ አማርኛ፣ ከፈለጋ ወደ አረበኛ ከሆነ ወደ አማርኛ መቀየር ትችላላችሁ። እኔ ለምሳሌ አማርኛውን ሴሌክት አደረኩት። አሁን በጥንቃቄ ቪዲዮን ተመልከቱት።
ሰውየው በእንግሊዝኛ እየተናገረው ዩቲዩብ ራሱ አንድም ሳንቲም ሳይጠይቅ በሰከንድ ወደ አማርኛ ጽሑፍ እየቀየረልኝ። ከእንግዲህ የቋንቋ ችግር ሳይገድባችሁ ማንኛውም የዓለም ዕውቀት በዚህ መማር ትችላላችሁ። ቋንቋ እንዲህ በቀላሉ ካሸነፈን ስራችሁን የሚያቃልላችሁ ዘዴ እንለፍ። ድምፅን ወደ ጽሑፍ መቀየር ነው። ዘዴ 5 ማንኛውም ድምፅ ወደ ጽሑፍ መቀየር። አምስተኛው ዘዴ በተለይ ረዥም ሪፖርት የምትጽፉ ሰዎች ሰዓታትን የሚቆጥብ ነው። በኪቦርድ ጽሑፍ መተየብ ሰልችቶሻል? እጃችሁን ሳታንቀሳቀሱ በድምፃችሁ ብቻ መጻፍ ትችላላችሁ። ድረገጹ dictation.io ይባላል። ወደ ድረገጹ እንገባና ከታች የቋንቋ ማስተካከያ ላይ አማርኛውን የሚለውን ትመርጣላችሁ። ከፈለጋችሁ በእንግሊዝኛም እያወራችሁ ከሆነም እንግሊዝኛውን የሚለውን ትመርጣላችሁ። ሌላም ቋንቋም እንደዛ። እኔ ለምሳሌ አማርኛውን መረጥኩ። በመቀጠል ስታርት የሚለውን እንጭናለን። አሁን በጥንቃቄ ተመልከቱት። እኔ በአማርኛ እናገራለሁ፣ ኮምፒውተሩ ደግሞ ይተይባል። አንድም ፋይል ሳያሳስት ወይስ አንድም ፊደል ሳያሳስት ድምፃችን ወደ አማርኛ ጽሑፍ ቀየረው። ይህንን ኮፒ አድርጋችሁ ለምትፈልጉትን ስራ መጠቀም ትችላላችሁ። ዘዴ 6 ማንኛውም መጽሐፍ በነፃ ማግኘት። ስድስተኛው ዘዴ የእውቀት ማከማቻ ነው። የታሪክ መጽሐፍ፣ የቴክኖሎጂ መመሪያዎች ወይም ልቦለዶች ለማንበብ ፈልጋችሁ ማግኘት አቅታችኋል። ድረገጹ pdfdrive.com ይባላል። እዚህ ውስጥ 80 ሚሊዮን በላይ የሆኑት መጽሐፎች በነፃ ይጠብቃቸዋል። የምትፈልጉትን ስም መጽሐፍ ትጽፋላችሁ። መጽሐፉን ወዲያውኑ ይመጣል። ዳውንሎድ በማድረግ ሙሉ በሙሉ መጽሐፍቶችን በነፃ ማውረድ ትችላላችሁ። ዘዴ 7 ያላስፈላጊ የጂሜል መልእክቶችን ማጥፋት። ይህ ዘዴ የጂሜል አካውንታችሁ እንዳይሞላው የሚጠብቁበት ነው። በየቀኑ በመቶዎች የሚቆጠሩት ማስታወቂያዎች በኢሜል ውስጥ ይሞሉታል። ይህንን በአንድ ጊዜ ለማጽዳት የጂሜላችን ባር ላይ አንሳብስክራይብ ብላችሁ ጻፉ። ይህንን ስጽፉ የማስታወቂያ መልእክቶች በሙሉ ለይቶ ያመጣላቸዋል። ከላይ ሴሌክት ኦል የሚለውን በማብራት ሁሉንም በአንድ ጊዜ መርጣችሁ ማጥፋት ትችላላችሁ። በዚህ ማስቀመጫው ፈጽሞ አይሞላም። ማጠቃለያና የቦነስ ዘዴ። እስከዚህ ሰዓት አብራችሁ ስለቆያችሁ አመሰግናለሁ። የዛሬ የቦነስ ምክር ብሮዘር ላይ ማስታወቂያዎች እንዳያስቸግራችሁ የሚረዳ ነው። አሁኑ ስልካችሁ ላይ ሴቲንግ ውስጥ ግቡና ፕራይቬት ዲኤንኤስ ብላችሁ ፈልጉ። ከዛ ፕራይቬት ፕሮቫይደር ሆስት ኔም የሚለውን መርጣችሁ dns.adguard.com ብላችሁ ጻፉ። እዚህ ጋር አለ። ሴቭ ብላችሁ ማስቀመጥ ትችላላችሁ። እንግዲህ የዛሬዎቹ 7 የዲጂታል ህይወት ምስጢሮች እነዚህ ነበሩ። በእጅ የተጻፉት ወደ ፎንት ከመቀየር ጀምሮ መጽሐፍቱን በነፃ እስከሚያገኝ ድረስ እናም የጂሜል ቦታ እስከሚያጸዳው ድረስ አይተናል። ከዚህ 7 ዘዴዎች ውስጥ ለእናንተ አዲስ የሆነባቸውና ይበልጥ የጠቀማችሁን የትኛው ነው? አሁኑኑ ኮሜንት ላይ ጻፉልኝ፣ እኔም ምላሽ ሰጣችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጅ ዘመዶቻችሁ ሼር አድርጉላችሁ። ጠቃሚ የቴክኖሎጂ ዘዴዎች ሁል ጊዜ እንዲደርሳችሁ ቻናሉን ሳብስክራይብ በማድረግ ደውል ምልክቱን ጫኑ። በቀጣይ ምርጥ ቪዲዮ እስከምገናኝ ዳና ቆዩ።